ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው ይላል። አመስግኑት ይህን መልአክ ኡራኤል የእውቀት ጽዋ የሚሰጠው ኡራኤል። እንኳን አደረሳችሁ። ጥር 22 በዚህች ዕለት ከሰባቱ ሊቃነ መላእክት መካከል አንዱ የሆነው የገናናው መልአክ የቅዱስ ኡራኤል በዓለ ሲመቱ ነው። ኡራኤል ማለት ትርጉሙ የብርሃናት ጌታ የአምላክ ብርሃን ማለት ነው። ኡራኤልም ተናገረ አማላጅ እኔ ነኝ አለ። ኡራኤል በመብረቅና በነጎድጓድ ላይ ብቻ አይደለም የተሾመው፣ በፀሐይ ላይ፣ በጨረቃ ላይ፣ በከዋክብት ላይ የነዚህን ብርሃናት እንዲገልጥ እግዚአብሔር ሾመው ይላል። 22 የምወዳት ቀን ስለማይባት የልቤን ወዳጅ ከመላእክት ወገን ጥር 22 ሊቀ መላእክት ቅዱስ ኡራኤል ስለምን ይከበራል? ቅዱስ ኡራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። ኡራኤል ይሄ ብቻ አይደለም የተሰጠው ስልጣን፣ ምስጢርን የመግለጽ ስልጣን ተሰጥቶታል። ይሄ ታቦት ነው ተሸክመው የምታዩት። በታቦቱ ላይ የሚጻፈው ጽፍ አልፋ ኦ ተብሎ ይጻፍበታል። ሰላም ሰላም ውድ ዚሽናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጥር 22 የቅዱስ ኡራኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። የቅዱስ ኡራኤል በዓል ለምን እናከብራለን? መጋቢ አዲስ ዶክተር ሮዳስ ታደሰ፣ ቆሞስ አባ ገብረ ኪዳንና ሌሎችም መምህራን ጋር እየተማማርን በዓሉን በማስመልከት እየተማማርን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ ቅዱስ ኡራኤል ያላችሁ ኮሜንቱን አጥለቅልቁት። በድጋሚ መልካም በዓል ይሆንላችሁ እያልን ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲደረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። የቅዱስ ኡራኤል በዓል ጥር 22 ለምን ይከበራል? እንኳን አደረሳችሁ። ጥር 22 በዚህች ዕለት ከሰባቱ ሊቃነ መላእክት መካከል አንዱ የሆነው የገናናው መልአክ የቅዱስ ኡራኤል በዓለ ሲመቱ ነው። ኡራኤል ማለት ትርጉሙ የብርሃናት ጌታ የአምላክ ብርሃን ማለት ነው። መልአኩ ቅዱስ ኡራኤል ከፍጥረተ ዓለም ጀምሮ በመዋዕቅትና በነጎድጓድ ላይ የተሾመ መልአክ ነው። መድኃኔ ዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለበት ጊዜ ክቡር ደሙን በብርሃን ጽዋ ይዞ በብርሃነ መነሳንስ ለዓለም የረጨው ይህ ታላቅ ገናና መልአክ ቅዱስ ኡራኤል ነው። ለነብዩ ለዛ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊ ምስጢርን የገለጠለት መልአኩ ኡራኤል ነው። ዕውቀት ተሰውሮበት የነበረው ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫም በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊ ምስጢርን የገለጠለት መልአኩ ቅዱስ ኡራኤል ነው። አምላካችን እግዚአብሔር የሕይወትና የይቅርታን ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ይቅርታን የሚለምንልን መልአኩ ቅዱስ ኡራኤል ነው። ታዲያ የአባታችንን የቅዱስ ኡራኤልን በረከት ማግኘት ይፈልጋሉ? እንግዲያውስ ጥር 22 የመልአኩን የቅዱስ ኡራኤልን በዓለ ሲመት በየረር በር ምስራቅ ዕጣይ ቅዱስ ኡራኤል ቤተክርስቲያን ተገኝተን አብረን እናክብር። 22 የምወዳት ቀን ስለማይባት የልቤን ወዳጅ ከመላእክት ወገን በጥዑም ስም አጠራሩ ኡራኤል እያልኩኝ ልጅነቴ ጣፍጦ ወደኩኝ በፍቅሩ። ዛሬም አለው ስሙ በልቤ እንደተሳለ ከአምላኬ ፊት ቆሞ ስለኔ የሚማልድ እንደሱ ማን አለ? ቅዱስ ኡራኤል የኔ አባት። አሜን። ቃለ ሕይወትን ያሰማልን። በድጋሚ እንኳን አደረሳችሁ። ጥር 22 ቅዱስ ኡራኤል በደማቅ ሁኔታ እየተከበረ ይገኛል። ወደ ቀጣዩ ቪዲዮ እናልፋለን። ቅዱስ ኡራኤል ማን ነው? በምን ላይ የተሾመ መልአክ ነው? የሚለውን በስፋት አመስጥረው መምህራችን እንደሚከተለው ያስተምሩናል። መልካም ቆይታ። ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው ይላል። አመስግኑት ይህን መልአክ ኡራኤል የእውቀት ጽዋ የሚሰጠው ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው አለ። ኡራ ማለት ራሱ ብርሃን ማለት እኮ ነው። ኤልስ
እግዚአብሔር ነው። ኡራኤል ማለት ብርሃነ እግዚአብሔር ማለት ነው። ከብርሃን ጋር ከእውቀት ጋር የተያያዘ መልአክ ነው። ጥበብ ቢቸግራችሁ እውቀት ቢቸግራችሁ ኡራኤልን መማጸን፣ አልፎ ተርፎ ደግሞ መብረቅና ነጎድጓድ የተንደር ስቶርም ቢመጣ አስፈሪ መባረቅት ቢመጣ ማንን መማጸን? ድገሙት፣ ማንን? ኡራኤልን። አለቀ በቃ፣ ምንም ችግር የለም። ቅዱስ ኡራኤል ምክንያቱም የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸውማል። ለምሳሌ ዛሬ ያከበርነው የመላእክት አለቃ ቅዱስ ገብርኤል የፈላ ጋን ውስጥ ማንን ጠበቀ? ቅዱስ ቂርቆስና ቅድስት ኢየሉጣ። ኡራኤል ደግሞ መብረቅና ነጎድጓድ አካባቢ አለ። እኛ እናውቅም እንጂ እውቀት በጣም ስላነሰን ነው እንጂ ድካሙ ይሄ ሁሉ ድካም እያንዳንዱ መልአክ ስራ ተሰጥቶታል። ለምሳሌ የአይን ስፔሻሊስት አለ አይደል? በዶክተሮች አለ። የውስጥ ደዌ ስፔሻሊስት የለም? ከአንገት በላይ የለም? ሚቀድ የለም? የተለያየ ነው። በቤተ ክርስቲያን አገልግሎት ማህሌት የሚቆሙ የሉ? የሚቀድሱ የሉ? ብዙ ነው አይደል አገልግሎቱ? በጣም ብዙ አይነት ነው። ዘርፈ ብዙ ነው አገልግሎቱ። መላእክትም አገልግሎታቸው ዘርፈ ብዙ ነው። አንዱ በአንዱ ውስጥ አይገባም። ይሄን ማወቅ ያስፈልጋል። እና ስለማናውቅ ዝም ብለን ሁሌ ለምሳሌ በቅዱሳን ቃል ኪዳን መካን ለሆኑት ልጅ የሚሰጡ አሉ። በቃ ይሄ ነው ጸጋቸው። አይን ላይ ብቻ እንደነ ቅድስት ሉሲያ የመሳሰሉ ደግሞ አይን ላይ የተሰጣቸው ናቸው። አይን በሽተኛ ሰው እንዲማጸናት። እንደነ ቅድስት ካትሪና ያሉት ደግሞ ዊዝደም ጥበብ ቢጎል እሷ ፈላስፋ ነበረች። ኋላ ክርስቶስን አምና በሰማዕትነት አርፋለች። ጊዮርጊስ የተሰጠው አለ፣ ቂርቆስ የተሰጠው አለ። እንደ ደመና የከበቡን ቅዱሳን እያንዳንዳቸው አላቸው ነው። ዝም ብለን ትናት በል ቤታችን ንግስት ናት፣ በረከቷ ይደርብንና ኡራኤል በምን ላይ ተሹሟል? በመብረቅና። ስለዚህ መብረቅ ሲመጣ ምትፈሩ ካላችሁ ማንን ተማጸኑ? ቅዱስ ኡራኤልን መማጸን ተገቢ ነው። ኡራኤል ይሄ ብቻ አይደለም የተሰጠው ስልጣን፣ ምስጢርን የመግለጽ ስልጣን ተሰጥቶታል። ለዕዝራ ሱቱኤል ጽዋ ልቡናን ያጠጣ ማን ነው? ጠጣ። አፉን ክፈት አለው፣ አፉን ከፈተ። ምስጢራዊ ጽዋን አጠጣው። ለኛም ያጠጣን ኡራኤል። ዕዝራ ተሰወረ። በቃ ኡራኤል ያጠጣውን መጠጥ ከቀመሰ በኋላ ዕዝራ ምን ሆነ? ተሰወረ። ብሔረ ሕያዋን ገባ። ብዙ ምስጢር አለው ክርስቲያኖች። ለመምህራችን ለመጋቢ ሐዲስ ለዶክተር ሮዳስ ታደሰ ቃለ ሕይወትን ያሰማልን። አሁንም እንቀጥላለን። ወደ ቆሞስ አባ ገብረ ኪዳን ትምህርት ላሳልፋችሁ። ታቦቱ ይሄ ታቦት ነው ተሸክመው የምታዩት። በታቦቱ ላይ የሚጻፈው ጽፍ አልፋ ኦ ተብሎ ይጻፍበታል። አልፋ ኦ ማለት ምን ማለት ነው? መጀመሪያውና መጨረሻውን የነኝ ማለት ነው። ሁለተኛ ለኢየሱስ ክርስቶስ ስም ከሰማይ በታች ከምድር በላይ ያለ ፍጥረት ሁሉ ሊሰግድ ይገባል የሚል ጽሑፍ ከታቦቱ ላይ ይጻፋል። የምንሰግደው ለክርስቶስ ነው። የምናመልከው ክርስቶስን እንጂ ታቦት አናመልክም። ታቦት የእግዚአብሔር መገለጫ ነው። አይ ኦሪት ተሽሯል፣ ሕግ ተሽሯል፣ ታቦትም ተሽሯል ይሉናል። የተሻረ መስዋዕት ሊቀ ካህናት ነው የተሻረ። ዛሬ ሊቀ ካህናታችን ማን ይባላል? መስዋዕታችን ማን ነው? ኢየሱስ ክርስቶስ። አትስረቅ ሊሻር ነው እንግዲህ አልሰርቅ ነው ነው። አታመንዝርን ሽረ ልታመነዝር ነው። የትኛው ሕግ ነው ያለፈ? ከኔ በቀር ሌላ አምላክ አታምልክ ይላል። ሌላ ልታመልክ ነው ሽረ ይሆን? በድንግል ማርያም በኩል ጸሎት ይቀርባል። ልጇ እሱማ የጸሎት የምልጃ መዳረሻ ወደብ ነው። እናቱ ግን የጸሎት መርከብ፣ የጸሎት ዕጣን፣ የጸሎት ሰዋስው ናት። ጸሎት ሁሉ የሚያርግ በእሷ መሰላልነት ነው። ድንግል ማርያም ለምን በማይነቅዝ እንጨት በተቀረጸ ታቦት ትመሰላለች? እመቤታችን ስጋዋ በሞት አልፈረሰም። ማን ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ብላለችና እሷም በደል አለባት ይላል አንዱ። ነፍሴ በመድኃኒቴ ያለ እንዳይኖርባት ስለጠበቃት ነው እንጂ ኑሮባት ስላዳናት አይደለም። ለመጀመሪያ ጊዜ ንጉሥ እየዘለለ ያመሰገናት ታቦተ ጽዮን ናት። ውድ የዚህ ቻናል ቤተሰቦች በዓሉን በማስመልከት የተማማረን ቆይታ እያደረገን እንገኛለን። በመቀጠል ቅዱስ ኡራኤል ማለት ምን ማለት ነው የሚለውን እንመልከት። መልአኩ ቅዱስ ኡራኤል ማለት ምን ማለት ነው? የመልአኩ የቅዱስ ኡራኤል ወዳጆች ይህን ቪዲዮ ሸር በማድረግ ለብዙ የተዋሕዶ ልጆች ደርስ ዘንድ አድርጉልኝ። ኡራኤል ማለት ምን ማለት ነው? ኡራኤል ማለት ኡርና ኤል ከሚሉ ሁለት ቃላት የተመሰረተ ስም ነው። ኡራኤል ማለት ትርጉሙም የብርሃን ጌታ የአምላክ ብርሃን እንደማለት ነው። ቅዱስ ኡራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረታት ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም
በመብራቅትና ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆኑ ያስመራል። መጽሐፈ ሄኖክ 6 ከቁጥር 2 ሚስጥረ ሰማይና ዕውቀትንም ሁሉ ለሄኖክ የገለጸ የፀሐይ የጨረቃና የከዋክብትን የሰማይ ሰራዊትን ብርሃን የሚመራ እርሱ መሆኑን ለሄኖክ ተነግሮታል። መጽሐፈ ሄኖክ 28 ከቁጥር 13 ላይ ቅድስት ድንግል ማርያምን ከልጇ ከአምላካችን ከኢየሱስ ጥር 22 ሊቀ መላእክት ቅዱስ ዑራኤል ስለምን ይከበራል? ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። ዑራኤል ማለት ትርጉሙ የብርሃን ጌታ የአምላክ ብርሃን ማለት ነው። ምስጢረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ዑራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራው ይሄው ገናና መልአክ ነው። መድኃኔዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳንስ በዓለም ላይ የረጨው ይሄው ገናና መልአክ ቅዱስ ዑራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊ ምስጢር የገለጠለት መልአኩ ቅዱስ ዑራኤል ነው። ዕውቀት ተሰውሮበት ለነበረው ለኢትዮጵያዊ ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊ ምስጢር የገለጠለት ቅዱስ ዑራኤል ነው። አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ዑራኤል ነው። ድንግል ማርያም ከልጇ ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብጽና ወደ አገራችን ኢትዮጵያ ያመጣቸው ቅዱስ ዑራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛት በኋላ ቅድስት አገራችን ለእመቤታችን የአስራት ሀገር እንድትሆን ያደረገው መልአኩ ቅዱስ ዑራኤል ነው። መልአኩ ቅዱስ ዑራኤል በዓመት 3 አበይ በዓላት አሉት። አንደኛው ጥር 22 የምናከብረው በዓለ ሲመቱ ሲሆን ሁለተኛው መጋቢት 27 የጌታችንን ክቡር የሆነ ወርቀ ደሙን ለዓለም የረጨበት ነው። እንደዚሁም ሶስተኛው ሐምሌ 22 ቀን ቅዳሴ ቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የዕውቀትን ጽዋ ያጠጣበት ዕለት ነው። የሊቀ መላእክት የቅዱስ ዑራኤል ጥበቃው አይለየን፣ በጸሎቱ ይማረን። አሜን አሜን። ቃለ ሕይወትን ያሰማልን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉ ስንል በድጋሚ እንጠይቃለን። ወደ ቀጣዩ ቪዲዮ እንለፍ። ሰላም ሰላም፣ የመልአኩ የቅዱስ ዑራኤል ወዳጆች እንኳን አደረሳችሁ። ዛሬ መልአኩ ቅዱስ ዑራኤል ነው። መልአኩ ቅዱስ ዑራኤል ከእናንተ ጋር ይሁን። የተዋሕዶ ልጆች የቅዱስ ዑራኤልን በረከት ላሳትፋችሁ ነው። ይህ በረከትን ብትጠቀሙበት በክርስትና ሕይወታችሁ አንድ እርምጃ ቅዱስ ዑራኤል ይረዳችኋል፣ ይደግፋችኋል ለማለት ወደ እናንተ ይህን ቪዲዮ ይዤ መጥቻለሁ። ከሰማችሁኝ በኋላ በፊት እንደምታደርጉት ሼርና ኮፒ ሊንክ አድርጉት ማለት ነው። ቅዱስ ዑራኤል የብርሃን መልአክ ነው። የሰላምና የደህንነት መልአክ ነው። እንግዲህ ሰላም ያጣችሁ ደህንነትም የሌላችሁ ቅዱስ ዑራኤልን ተማጸኑት። ይህንን ነገር ልጠቁማችሁ። በ9 ሰዓት ላይ ቀን ማለት ነው 9 ሰዓት ላይ ክርስቶስ በመስቀል ላይ በዋለ ሰዓት ላይ ተፈጸመ ባለበት ሰዓት ላይ ቅዱስ ዑራኤል በጽዋ ደሙን ቀርቶ ለዓለም ሁሉ ቤተክርስቲያን እንድትሰራ የተሰጠው ጸጋ ይሄ ነው፣ ቅዱስ ዑራኤል ማለት ነው። እና እንደገና ደግሞ ልቦና ይከፍታል። ልቦና ለዕዝራ ጽዋ አጥጦት ልቦናው እንደከፈተ በእውነት ይህ መልእክት የደረሳችሁ በሙሉ ልቦናችሁን ይክፈትላችሁና ቅዱስ ዑራኤል በረከት እንድታገኙ ለማለት ነው። 9 ሰዓት ላይ ቀን ላይ ተጠቀሙት። መልካ ቅዱስ ዑራኤልን 9 ሰዓት ላይ ተጠቀሙት። በጣም በህይወታችሁ ውስጥ አይምሯችሁ በጣም በትክክለኛው መንገድ እንዲሰራና የምትፈልጉት ነገር ከቅዱስ ዑራኤል ለመቀበል ከፈለጋችሁ ይህንን አድርጉ ለማለት ነው። የተዋሕዶ ልጆች ኮመንት ላይ ገብታችሁ መልአኩ ቅዱስ ዑራኤል ድረስልን በሉት። በዚህ ዘመን ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታቶች በሙሉ እኛ ሊረዱ በጣም ተጠንቅቀው የቆሙበት ሰዓትና ጊዜ ነውና ተጠቀሙባቸው ለማለትም ጭምር ነው የመጣሁት። ሰላማችሁ በኢየሱስ ክርስቶስ ይብዛ። መልአኩ ቅዱስ ዑራኤል ይጠብቃችሁ። ውድ የዚህ ቻናል ቤተሰቦች በዓሉን በማስመልከት ጥር 22 የቅዱስ ዑራኤል ዓመታዊ ክብረ በዓል ለምን ይከበራል በሚል የተማማርን ቆይታ እያደረግን እንገኛለን። እንግዲህ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንቀጥል። ዑራኤል የሚለው ስም ኡር እና ኤል ከሚለው ሁለት ቃላት የተመሰረተ ነው። ዑራኤል ማለት ትርጉሙ የብርሃን ጌታ፣ የአምላክ ብርሃን ማለት ነው። ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። ይህም የሆነው በከበረች ዕለት
ጥር 22 ነው። አምላካችን እግዚአብሔር ቅዱስ ዑራኤልን በመባረክትና በነጎድጓድም ላይ ሾሞታል። ሄኖክ 6 ቁጥር 2 መባረክት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆኑ ያስተማራል። ሚስጥረ ሰማይና ዕውቀትንም ሁሉ ለሄኖክ የገለጸለትም የፀሐይን የጨረቃን የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራ እርሱ መሆኑን ለነብዩ ሄኖክ ነግሮታል። ቅድስት ድንግል ማርያምን ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ወደ ግብጽ ስትሰደድ መንገድ የመራ ክርስቶስ ለዓለም ቤዛ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መንሳንስ በዓለም ላይ የረጨ ለነብዩ ዕዝራ ሱቱኤል ጽዋ ጥበብን ያጠጣ ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫን በርካታ ቅዱሳት መጻሕፍትን እንዲደርሱ ያገዘ የረዳና የዕውቀት ጽዋን ያጠጣ መልአኩ ቅዱስ ዑራኤል ነው። የቅዱስ ዑራኤል ዓመታዊ ክብረ በዓላቱ የሚከበርባቸው ቀናትም እነዚህ ናቸው። ጥር 22 በዓለ ሲመቱ ነው ወይም የተሾመበት በዓል ማለት ነው። ዛሬ የምናከብረው በዓል መጋቢት 27 የጌታ ደምን ለዓለም ያረጨበት፣ ሐምሌ 22 ቅዳሴ ቤቱ የሚከበርበት ነው። የሊቀ መላእክት የቅዱስ ዑራኤል አማላጅነትና ተራዳይነት አይለየን። አሜን። ዑራኤል ያላችሁ ውድ የዚህ ቻናል ቤተሰቦች በዛሬ ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን።
በዓሉን በማስመልከት በስፋት ተማምረናል። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ከዚህ በፊትም የተለቀቁ ቪዲዮዎች ደግሞ ወደ እናንተ እንዲደርሱ ሰብስክራይብ ስታደርጉ የደወል ምልክቷንም እየተጫናችሁ ሰብስክራይብ ታደርጉ ዘንድ ስንል እንጠይቃለን። በውጭ ሀገራት ያላችሁ በሱፐር ቻት፣ በሱፐር ቴንክስ ከላይ ካጠገብ ቴንክስ የምትሏንም እየተጫናችሁ ቻናሉን መደገፍ ትችላላችሁ። በሀገር ውስጥ ያላችሁ ደግሞ እንዲሁ ቪፒኤንን በማብራት ዝግጅቶቻችንን ብትከታተሉ ስንል እንጠይቃለን። ጆይን የሚለውን በመጫን ቋሚ የናታን ሚዲያ የሜምበርሺፕ አባል ቤተሰብ መሆን ትችላላችሁ። በዚህ ቻናል ምርትና አገልግሎቱን ለማስታወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ይጻፉልን ወይም በስልክ ቁጥር በ0912735701 ላይ መልእክታችሁን ብታስቀምጡ ይደርሰኛል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ እንኳን ለጥር 22 ለቅዱስ ዑራኤል ዓመታዊ ክብረ በዓል በሰላም አደረሳችሁ እያልኩኝ በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።